ኪራና በዛብህ አሁንም ቢሆን እልክ ላይ ናቸው። በዛብህ እንግዲህ ነገር ለመቆስቆስ ሲል ይህን አካባቢ እኔ በደንብ ጠንቅቄ ያውቀዋለሁ፣ ልክ እንደባለፈው ደግሞ የሆነ ነገር እንዳትሆን እና በጊዜ ወደ ከተማ ብገባ የተሻለ ነው ብሎ ይነግረዋል። ኪራም በሁኔታው ውዝግብ ይልና ማለት እንዴት እኔ እናንተ ህዝብ በፊት ታውቀናል መጥቻለሁ ማለት ይጠይቀዋል። በሌላ በኩል እንግዲህ የምሩ ሀማት ተቅለስልሳ ምሩን ከቤቷ ከጠራቻት በኋላ አዋርዳም ነበር የላከቻት። ናቲ ፍቅር የያዘው ይመስል እንግዲህ ከአንዲት አበባ ሻጭ ጋር ውዴ ማሬ ማለቱን ጀምሯል። ኪያም እንግዲህ የጠፋውን ሀብል በመፈለግ ላይ ናት። ለኒና ይህን ነገር ስታስተላልፍላት ኒናም እንግዲህ ወደ ኋላ መለስ ብላ ስታስታውስም ነበረ። ምናልባት የአስፒድ የሚባለው ስርቋት ይሆን እንዲህ በማለት ሳሮን ላይ እንዴት አይነት አካሄድ እንደነበረ መለስ ብላ አስታወሰች። ስፒድ እንግዲህ ቆሞ የኪያን አንገት ሲነካካና ሲደባበስ እንደነበረ ማስታወሰች። መቼም ያስፒድ ነው እንጂ የሚሰርቃት ሌላማ ማንም ሊሆን አይችልም። ለማንኛውም እኔ አፌን ከማበላሽ ራሱን ሄደሽ ጠይቅ አለች። እንዴት? በቃ እንዲሁ ነው። ናቲም እንግዲህ አዲስ ስራ በጀመረበት የአበባ ሻጭነት ተቀጥሮ እየሰራ እያለ ከአበባ ሻጯ ቤት ጋር እንግዲህ አንዳንድ ነገሮችን መስራት ይጀምራል። ያች አበባ ሻጯ እንግዲህ ከደንበኞቿ ጋር ስታወራ መቅናት ተያይዞታል። ለምን ይቀናል አይታወቅም። ያች አበባ ሻጭ እንግዲህ እንዳሰሪና እንደሰሪ አይደለም ሁኔታቸው ሲታይ። ማሬ ውዴ ናቲ እያለች በማቆላመጥ እንግዲህ ልቡን ቅልጥ ያደረገችውም ይመስላል። ናትዬ ተብሎ በመቆላመጡና በመጠራቱ እሱ በጣም ተደስቶ ስለነበረ የምታዘውን እያንዳንዱን ነገር እሽ በማለት ያለምንም ማቅማማት ይሰራላታል። ጉንጩንም ስትስመው እንግዲህ ድንዝዝ ብሎ ነበር የሚቆመው። ፈገግታ የተሞላበት ነው። ናቲ ሊሰራ ነው የሄደ ወይስ ደግሞ 24 ሰዓት ጉንጭ ሌሳም ነው ትላላችሁ? ናቲም እንግዲህ መለስ አለና እኔ ምልህ ናቲ አላችሁ፣ እዚህ እኔም ብሎ የመጣ ሰው የለም እንዴ? ሰዎችማ መጥተዋል። ታዲያስ አበባ ሸጥክ? ምንም አይነት አበባ የሸጥኩት የለም። እንዴት? በቃ አንቺን ብለው አይደለም የሚመጡ እነዛ ሰዎች። እኔ ደግሞ እንደዛ እንዲሆን አልፈልግም። እንዴ ናቲ እንደዛማ ማድረግ የለብን። አንተ እዚህ ስራ ቦታ የምትመጣው ማንም ብለህ ነው በማለት ጠየቀችው። እኔማ አንቺን ብዬ ነው። አየህ አይደለም አንተም እኔም ብለህ እንደምትመጣ ሁሉ ሌላ ደንበኞችም እኔም ብለው መጥተው ነው የሚገዙኝ እና በዚህ ሁኔታ ማባረር የለብን በማለት ስራውን በአግባቡ እንዲሰራና ደንበኞቿን እንዳያባረረባት ተነግረዋለች። ናቲም እንግዲህ ይህን ጉዳይ እሺ ይቅርታ አስተካከላለሁ በማለት እንግዲህ ጉዳዩን ይቋጨዋል። አሁንም ቢሆን ኢራ ጉንጩን ስትስመው ወይዬ በቃ አንቺ በጣም ጥሩ ሰው ሁኝልኝ፣ መልካም ሁኝልኝ እንጂ እኔ ብዙ ነገር ነው ማድረግልሽ ይላታል። እኔም ብለህ መኪና ውስጥ የሆነ አበባ አምጥቼ ነበረ ልታወርድልህ ትችላለህ? አረ ችግር የለም አንቺ ብለሽኝማ እንደዛ አይቀርም በማለት ናቲም ያንን መኪና ውስጥ ያለውን አበባ ለማውጣት ይወርዳል። በሌላ በኩል እንግዲህ ኒና ቁርስ እየሰራች ነበርና ኪያ መታ ስለጠፋው ሀብሏ ጠይቀቻት። እኔ ምልሽ ኒና ፈለግኩት የለም ወዴት ሊሄድ ይችላል? ደግሞ ታውቂያለሽ የእናቴ አንድና አንድ ማስታወሻ ብቻ ነው። አንደው ሲቸግረኝ እንኳን ሽጬ የሆነ ነገር እኮ አድርግበት ነበረ። የምን ዋጋ አለው? ጠፋ። ግን እኮ በቃ አላቅም የት እንደጣልኩት። ያው ማታ እኮ ለብሼው ነበረ። ኒናም እንግዲህ ብድግ አደረገችና እንዴት ትናንትና እኮ ለብሰሽው አይቼሻለሁ አለቻት። ኒና ሙሉ ለሙሉ እርግጠኛ ናት ያ ሰውዬ እንደወሰደባት። መቼም ከዛ ውጭ የወሰደውማ የለም። ግን ደግሞ እኔ ተናግሬ ቤቱን ቅውጥ ከማረገው ራስሽ ሄደሽ እንግዲህ ብታናግረው የተሻለ ነው አለቻት። ምኑን እንዴ? ኧረ ኒና እንደዛ አይባልም። አንዳንዴ አብድሻል በል እንዴ? ቤቱን የምትቀውጩ አሁን አንድ ሀብል ተዘረፈ ወይም ጠፋ ብለሽ ነው እንዴ? ታዲያ ምን ችግር አለው አለቻት። ለማንኛውም እስኪ ከቤት ልሂድና ደግሞ ከዛ ጥየው ከሆነ ፈልገዋለሁ በማለት ኪያም ወደ ቤቷ ትሄዳለች። በሌላ በኩል እንግዲህ ሰኑ ብቻዋን ቁጭ ብላ ነበረ። ከእህቷ ጋርም እያወራች ነው። እንደተለመደው እንግዲህ ሰላምታቸውን ከተመላለሱ በኋላም እኔ የምልሽ እህቴ መቼ ነው የምትመጪው የሚለውን ጥያቄ ዛሬ ደግማ ባትጠይቃትም እኔማ ብቻዬን ደብሮኛል ይሄው ቁጭ ብያለሁ፣ ደግሞ ሳልነግርሽ ለምሮ የጠቀምኳት መስዬ ሳልጎዳት አልቀርም። እንግዲህ ለሀማቷ አንዳንድ ክፉ ነገሮችን የምትናገራትን ለአዩ ተናገረኝ ነበር ደውዬ። ይኸው እሷ አትነገርም ታውቂያታለሽ። እኔ እሷን የጠቀምኩ መስሎኝ ነው፣ ግን ምሩ ተቀየመችኝ፣ አኮረፈች። ለምን እንደዛ አደረግሽ በማለት እንግዲህ ተቆጥታለች አለቻት።
እንግዲህ እህቷም አይ አንዳንድ ሰዎች እኮ እንደዚህ ስታስብላቸው የጎዳሻቸው ስለሚመስል ባትገቢ ከዚህ ጉዳይ እየተሻለ ነው። ቢሆንም ደግሞ ደውለሽ አናግሪያት፣ ምንም አትልሽም። ያው ጓደኛሽ ናት፣ ለእሷ በማሰብ ያደረግሽው ነገር ነው በማለት እንግዲህ ምሩን ተመልሳ እንድታወራት ትጋብዛታለች። ሰኑም እንግዲህ መደወል አልፈለገችም፣ ፈርታም ነበረ። እሺ እህቴ በማለት እንግዲህ ጠየቀቻት። ለማንኛውም እስከዚህ ሰዓት እንግዲህ መተኛት የለብሽም፣ ፍራሽን ለቀቅ አድርገሽ ወደ ስራ ተንቀሳቀሽ በማለት እንግዲህ ጋበዘቻት። ሰኑም የተባለችውን ለማድረግ እንግዲህ እውነቷን ነው በቃ። እንደውም ቆይ እስኪ ወደ ምሩ ቤት ሂጅማ ደውዬ መጠየቅ አለብኝ፣ እሷንም ሂጅ ልያት አለችና ጉዞ ጀመረች። በሌላ በኩል በዛብህና ኪራ ይገናኛሉ። እኔ የምልህ አንተ ለምንድን ነው ይህን ሀገር ለቀው ማትሄድ? ይህን አካባቢ እኔ በደንብ ነው ጠንቅቄ የማውቀው፣ ልክ እንደባለፈው ደግሞ ጉድ እንዳትሆን እና በጊዜ ወደ መጣበት ብትሸከፍ እና ብትሄድ የተሻለ ነው ይለዋል። ማለት ግን ቆይ እንደዚህ ልከኛ ሆንከው ለምንድን ነው? ደግሞ ተመላለሽ እየመጣው እየዛትኩብህና እያስፈራረው ነበር አይደለም? ግን እስካሁን አለህ እዚህ አካባቢ ለምን ይለዋል። ያው እንግዲህ እኔ አስታውሳለሁ ከልጅነቴ ጀምሮ እልከኛ ነኝ አሉ። በዛ የተነሳ ነው በማለት እንግዲህ ዘም ይለዋል። እንግዲህ ኪያ ሀብሏን እየፈለገች ነው። ኪራም ቢሆን እንግዲህ በዛብህ ያለበትን ነገር እያስታወሰ እንዴት እዚህ አካባቢ መጥቻለሁ ከዚህ በፊት ለምንድን ነው የማላውቀው እያለ ማሰብ ጀመረ። በዛብህንም እንግዲህ ጉዳዩን አስረዳኝ በማለት ቢጠይቀው በዛብህ ጥሎት ነበር ሄደው። ጥሎ ከሄደ በኋላ ኪራ ቁጭ ብሏል። ጽናት መጣችና እንግዲህ ኪራ በሰላም ነው እዚህ ጋር ቁጭ አልከው ና እንግባ ትለዋለች። አይ አልገባም ይላል። በሌላ በኩል እንግዲህ አዩ ቤቱን ለቆ ነበር ያደረው። አለምዬ ስልክ እየደወለች ስቀጠቀጥ ነበር ያደረች። 24 ሰዓት ሞላው እኮ በቃ ያች ልጅ እንግዲህ እንደው ትዳሬን በጠበጠችው አይደለም እንደው እናረጊያ ነው እያለች እንግዲህ ምሩን መራገም ጀመረች። እንግዲህ አዩ የተባለው ከቅዱስ ቤት ነበር ሄዶ ያደረው። ጥሩ ጓደኛን የመረጠ ያች ጽዮን የተባለችውም ታዲያ ለምን አትደውይለትም አለቻት። ይኸው እኔማ እየቀጠቀጥኩት ነበር ስልኩን ግን የሚያነሳው ጠፋ፣ ምን ዋጋ አለው ቤቴን አፈረሰችው እያለች አሁንም ትነግራታለች። ጽዮን ነገረኛዋም እንግዲህ እንዴት ይሄ አንድ ቀን ከቤት ወጥቶ አደረ ማለት እኮ ትዳርሽ ተበተነ ማለት አይደለም። በዛ ላይ ደግሞ ለምን ለጓደኞቹ ደውለሽ አትጠይቂያቸው? አረ ለጓደኞቹም አልደውልም። ደግሞ ለስንት ዓመት ተከብሬ የኖርኩበትን ትዳር የእነሱ መሳቂያና መጫወቻ አልሆን እንዴ? አልደውልም ለሰዎችማ በማለት ላለመደወል ትሞክራለች። እንግዲህ በመጨረሻም ቅዱስ እየመከረው ነው። አንተ ቀን በቀን ያው ትጋጫለህ፣ ተጋጨ ማለት ደግሞ ትዳር ፈረሰ ማለት አይደለም። ያው ያለውን ነገር በሂደት ማስተካከል ነው ብሎ ቅዱስ እንግዲህ ትልቁን ሰውዬ መምከር ይጀምራል። አይ ቅዱስ እኔ እኮ ባለቤቴን በጣም ነው የምወዳት፣ ግን ይህን ሰሞን ያመጣችው ባህሪ በጣም የተለየ ነው። ሌላ ሰውና የማላቃት ሰው ነው የሆነችብኝ። ታዲያ እንዴት ነው ይህን ጉዳይ እንደዚህ የማደርገው እያለ ያናግረዋል። ቅዱስም እንግዲህ ጉዳዩን በቀስታና በእርጋታ መመለስ አለብህ፣ ያለዛ ደግሞ ትዳርንማ እንደዚህ በቀላሉ መበተን የለብም እያለ ይመክረዋል። እሺ የኔ ህይወትስ እንደዚህ ሆነ፣ ታዲያ ያንተ ውሃ አጣጭ መቼ ነው የምትመጣው? የህይወትን መንገድ እያስተካከልክ ነው ወይስ እንዴት ነው በማለት ይጠይቀዋል አዩ ቅዱስን። ቅዱስ ደግሞ እኔን ለእንደዚህ ነገር አልተፈጠርኩም አልበቃውም ያለ ይመስል ጉዳዩ እንደ በስበስ ያደረገ ያልፈዋል። ናቲም ወደ ቤት ከመጣ በኋላ ኒናን እዚህ ቤት የመጣሁት እኔ ይህንን ቁልፍ ልሰጥሽ ነው፣ ካሁን በኋላ ተመልሼ የሚመጣ አይመስለኝም በማለት ያናግራታል። ኒና ግራ ገባት። እንዴት ደግሞ ቆይና አበባ ማን ሰጠ? ይህ እኮ የሴቶች የድሮ ፋሽን ያለፈበት ነው። ማን ነው እንደው በሞቴ የሰጠ ይህን ነገር? መቼም መንገድ ለመንገድ እንደዛ አድርገን ይዞት የመጣው አትለኝም አይደል በማለት ተሳለቀችበት። እሱም ነው እንጃ ሰጠኝ ነው የሰጠሁት፣ ያመጣሁትም ለዛ ነው፣ ደግሞ ብታያት በአካል በጣም ነው የምታምረው ይላታል። ኒናም እየሳቀችበት አላመነችም ነበርና ቁልፉን በመጨረሻም ቁጭ አድርጎላት ሄደ። እንዴ የሰው የእውነትም ሄደ? በቃ ይህን ጉዳይማ ማጣራት አለብኝ ትልና ያናቲ የተባለውን ከኋላ መከታተል ጀመረች። ናቲም እንግዲህ አበባ ብርቅ ሆኖበት ያንን አበባ ታቅፎት ነበር የደረሰው ከቤት። ኪያም እንግዲህ ለኒና ደወለች። እኔ ምልሽ ኪያ
አሁን ሌላ ቦታ ነኝ፣ ናቲን እየተከታተልኩ ነው ለማለት ሞከረች። ግን ደግሞ ድምፅሽ ምን ሆኖ ነው? እየተሰማኝ አይደለም ትላታለች። ለማንኛውም እደውላለሁ በማለት ስልኩን ዘጋችው። ሰኑም እንግዲህ ከምሩ ጋር መታ እያወራች ነው። ሰላምም አውርደዋል። በዚህ መሀል እንግዲህ ሰኑ ብድግ ብላ ወደ ኪችን በገባችበት አለም ትደውልና ነይ ትላታለች። ምሩ ተደሰተች በእርጋታ ስላናገረቻት። ምክንያቱም በጣም ብዙ ጊዜ ሆኖኛል በእርጋታ ካወራችኝ፣ ሁሌ መሳደብ እና መራገብ ነበረ። ዛሬ እንደዚህ ስላወራችኝማ ሁሉ ነገር ሰላም ወርዷል ማለት ነው በማለት ለሰኑ ትነግራትና ወደ ቤት ትሄዳለች። ሰኑም ተደሰተች። በቃ ሁሉም ነገር ሰላም ሆኗል፣ ተረጋጊ አለቻት። ጽናትም እንግዲህ ጉዳዩን ለኪራ ሲጠይቃት እዚህ በፊት መጥቼ ነበር ባለው ጥያቄ መሰረት አሁን ብላ ነው የነገረችው። እንዴት? ያው በተመሳሳይ ምክንያትና ሰበብ አለችው። አንቺም ብዬ? አዎ። ለማንኛውም እስኪ ና ወደ ውስጥ እንግባና ምግብ ከበላን በኋላ ደግሞ እናወራበታለን በማለት ከጥያቄው ለማምለጥ እንግዲህ ተነሳች። ከአባቷ ጋርም ቁጭ ብላ ታዲያ ካልሆነ እኔ እውነቱን ልንገረው እንዴ ለምን እንደመጣና ከዚህ በፊት እንዴት እንደመጣ በማለት ጠየቃት። ጽናትም አያባ እኔው ራሴ እነግረዋለሁ እንጂ አንተማ መናገር የለብን ከዚህ ውስጥ አትግባ አለችው። እሺ እንግዲያውስ እኔ ወጣ ልበላለና ወጣ ማለት ጀመረ። ቅዱስም ደውሎለታል። ተመቻ አይደል ገጠሩ አትመጣም እንዴ ይለዋል። እንደ አዲስ ፍቅራችሁ እየታደሰ ነው አይደል? በሉ መልካም ጊዜ ይላቸዋል። ቅዱስም እንግዲህ በልቸው ከአዲስ አበባ ነኝ ብሎ ቀልዶበት ነበር የዘጋው። ምሩም ከመጣሽ በኋላ ከአማቷ ጋር እሺ ደህና ነሽ ስትላት እኔማ ደህና ነኝ፣ ይኸው ለ24 ሰዓት እንቅልፍ ማልተኛው ቤቱም ቅዝቅዝ አለ፣ አባወራ የሌለበት ቤት እያለች እንግዲህ በነገር ጠመደቻት። ማለት እንዴት? ቤቱማ እኮ የዋላችሁ አይደለ ሞቅ ብሏል። እሱም አባወራ ነው እንጂ የሌለ አለን እኛ። የት ሄደ ጋሽ? እሱንም አንቺን ልጠይቅሽ እንጂ ምን ብለሽ ሆኖ ምን መክረሽ ሆኖ እንደዚህ ቤቱን ጥሎት ያደረው በማለት አፋጠጠቻት። ሰው ጥሩ ጤና እንዲሰጠው ይመኛል፣ አንቺ በሽተኛ እያለች እንግዲህ መሳደብ ጀመረች። ለሁለት ሲቀባበሏት አይ በቃ መሄድ አለብኝ ብላ ጥላቸው ብድግ አለች። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።